አሁን ብዙ ጊዜ ቤተክርስቲያን ማይክ ስትጠቀም የምንሰማው ድምፅ አለ። ምዕመኑ ጥያቄ ውስጥ ገብቷል። ለምንድነው ቤተክርስቲያን ገብተው ሲቀድሱ ካህናቱ ለምንድነው የግለሰቦችን ስም የሚያነሱት? ለምንድነው ወለተ ገሌ ወለተ ገሌ ወለተ ገሌ አመተ ገሌ አመተ ገሌ አመተ ገሌ ገብረ ገሌ ገብረ ገሌ ወልደ ገሌ ወልደ ገሌ እያሉ በየቅዳሴው በየመሃሉ በስም ዝርዝር ጽፈው የሚያነቡት ለምንድነው? ዝም ብለው አርፈው ቅዳሴያቸው ማይቀድሱ እያለ ብዙ ሰው ጥያቄ ውስጥ ገብቷል። ይህም ጥያቄ ተጠይቀናል። ለምንድነው በየመሃሉ የሰዎችን ስም እያስገቡ የሚጠሩ? እኚህ ሰዎች የዛ ቤተክርስቲያን ያለቀው ዘመዶቹ ይሆኑ ወይስ የግል ወዳጆቹ ናቸው የሚለውን ጥያቄ ብዙዎች ጠይቀዋል። እናም ይህን ጥያቄ ለመመለስ ፍትሐ ነገሥት አንቀጽ 13 ላይ ቁጭ ብሎ የሚወገዝበትን ምክንያት ቢያጠፉ ቢሳሳቱ የተሳሳቱን ነገር ለማስተካከል ምን እንደሚያስፈልግ ፍትሐ ነገሥት አንቀጽ 13 ላይ ቁጭ ብሎ ተቀምጦልናል። ፍትሐ ነገሥት መንፈሳዊ አንቀጽ 13 ወይ ነው መጽሐፈ ዲድስቅልያ አንቀጽ 35 ላይ ምን ይላል ካላችሁ ለቤተ ክርስቲያን መባ የሚሰጡትን ሰዎች ወይ ጸሐፉ ስሞሙ ዲያቆናት ምውታነ አው ሕያዋነ ወይም የሞቱ ቢሆኑ ወይም ደግሞ በሕይወት ያሉ ሰዎች ቢሆኑ ለቤተ ክርስቲያን መባ የሰጡትን ሰዎች ስማቸውን እያነሱ ይጸልዩላቸው ይላል። ማን እንዲህ ያለ? ሐዋርያት በዲድስቅልያ አንቀጽ 35 ወይም ፍትሐ ነገሥት አንቀጽ 13 ላይ ቁጭ ብሎ ተቀምጦልናል። እንዲህ ይላል፣ መጻሕፍትን የሚያነቡ ጸሎት በሚጸልዩበት ስማቸውን እየጠሩ ይጸልዩላቸው። መዘምራን፣ ቀሳውስት፣ ምዕመናኑ ሁሉ የሚያስቀድሱ ሁሉ እነዛ መባ የሰጡትን ሰዎች ስማቸውን እያነሱ ሊጸልዩላቸው ይገባል ይለናል። እስቲ ለምንድን ነው ስማቸውን እያነሳ የምንጸልይላቸው? አንደኛው በሕይወተ ሥጋ ላሉት በሕይወታቸው መጥፎ ነገር እንዳይገጥማቸው ካላቸው ስነ ምግባር አንጻር እንዳይሸረሸሩ እግዚአብሔር በምሕረቱ እንዲጠብቃቸው ሁልጊዜ ዕቀበ ሕይወቶም እያልን እንጸልይላቸዋለን ማለት ነው። ደግሞ ሌላኛው ደግሞ ምንድነው? በሕያዋን የሆኑት ደግሞ ወይም ደግሞ በዚህ ዓለም ያለፉት ከዚህ ዓለም ወደዛኛው ዓለም ይሄዱት ለነሱ ደግሞ እንጸልይላቸዋለን። ምን እያልን? ኦ አይረፍ ነፍሰ እገሌ ውስተ ዕፅነ አብርሃም ያዕቆብ ወይስሐቅ፣ በአብርሃምና በይስሐቅ በያዕቆብ አጠገብ ነፍሳቸውን አስቀምጥ። የማን ነፍስ? የወለተ እገሌ ወይም የወለተ እገሊት ወይም ደግሞ የወልደ እገሌ እያለ የእገሌን ነፍስ በቅዱሳን ነፍስ አጠገብ አስቀምጥ እያልን ለሞቱት እንጸልያለን። ለምን? ለቤተ ክርስቲያን መባ አስገብተዋል። ሐዋርያት ናቸው በዲድስቅልያ አንቀጽ 35 ላይ ያዘዙን። ሌላኛው ደግሞ እኒህ ስማቸው ሲጠራ ለምዕመናኑም አርአያ ናቸው። እናንተም የማትመጸውቱ ሰዎች እንደነዚህ ስማቸው ብትመጸውቱ ስማቸውን እየጠራን እንጸልይላቸዋለን። በሌላ አባባል ቤተ ክርስቲያን በካህናትና በአገልጋዮች መካከል ለነሱ ስትጸልይላቸው ትኖራለች ማለት ነው። ስለዚህ ከዚህ አንጻር ዛሬ ምዕመናን በየቤተ ክርስቲያኑ በተለይ ከተማ ላይ ያሉ ቤተ ክርስቲያኖች አስተዳዳሪው ዲያቆኑ ጽፎ ይሰጠዋል። ምጽዋት የሰጡት ሰዎች እነዛን ጸሎት በተደረገ ቁጥር እያነበበ ስማቸውን እየጠራ ይጸልይላቸዋል ማለት ነው። ስለዚህ ፍትሐ ነገሥት ያዘዘዋል። በዚህ ውስጥ ትችት ገብተን ሌላ ኃጢአት እንዳንሰራ። እንግዲህ ለምን ይነሳን ያላችሁት መልሱ ይህ ነው። ላይክ ሸር ማድረጋችሁን አትርሱ። ሌላም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡ።